ክፍል 4 እውነተኛውን መሥዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከ-ጼዴቅ ቁርባን እቀበልላቸዋለሁ። መሥዋዕታቸውን በእውነት የሕግ ነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረጃጅሞች የሆኑ በመካከልዋና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች አገር በምሥራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባዮቿን የከበቡ፣ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ ሰባቱ ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት፣ ሁለተኛዋም ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድር አጤ ዋሻ ናት። እነዚህን ሁለቱን አድባራት ከነሜዳቸው ዠማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ አገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህም አገሮች እንደ ይሁዳ አገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁ። ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴና የመንፈስ ቅዱስን በረከት እስከ ዘለዓለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆንን ደብረ ይፋት ደረስንና የአሰቦትን ሀገር ሁለቱንም ከፍተኞች ተራሮች አሳየኝ። የአንደኛዋ ስም ደብረ ወገግ ሲሆን ሁለተኛይቱም ደብረ ሀዘሎ ይባላል። እነዚህ አድባራት እንደ ግራሪያና እንደ ወግዳ አገር እንደ ሞረት ለመታሰቢያሽ ርስት ይሁኑ። እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከይፋት ሀገርና እንዲሁም ዝቋላና ኤረር የቅዱሳን ቦታዎች ናቸው ብዬ የነገርኩሽ እነዚህ ናቸው። ከዚህ በኋላ የምስጋና እምቢልታ ተነፋ። የመላእክት ማኅበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ካንቺ ሥጋን ለመልበስ ለወደደ ለእግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደ እኛ መጡ። በአንቺም ይቅርታና ቅንነት፣ እውነትና ሰላም ተገናኙ። በዚችም በኢትዮጵያ ምድር ላይ ምሕረትና እውነት ይኖራሉ። ስለዚህ ነገር ይህችን ደብር የሰማይ መላእክት እመ ምሕረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጫንንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የዓይን ጥቅሻ ያህልስ እንኳ ሳንቆይ በፍጥነት ምድረ ግብፅ ደረስን። ከዚያም ወደ ሀገራችን ተመለስንና እስካሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩህን ይህንን ነገር በምትጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየህ ጀምሮ እናትህም እህቶችም ትተውኝ ብቻዬን ቀረሁ። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልድያ ሀገር ሄደ። አንተም ከዚህች ከናዝሬት አካባቢ ወጣህ። አይሁድም እኔን እንደ ልጄ ሊገድሉኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ እጸልያለሁ። ከዚያም ገብቼ ቆሜ ስጸልይ ኡራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃንን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኃጥአንን የስቃያቸውን ቦታ፣ የጉድጓዱ ጥልቀት የማይገኝ ግሩም የሆነ የእሳት ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንንም ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቀትና የኃጥአንን ስቃያቸውን ከማየቴ የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ አዘንኩ፣ አለቀስኩ፣ አንጀቴም ተቃጠለ። ይህንንም የሲኦልን ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ሆይ ለምን ታለቅሻለሽ? ለምንስ ይህንን ያህል ታዝኛለሽ? አለኝ። አንቺንስ የሲኦል ስቃይ አይደርስብሽም፣ በስምሽ የሚያምኑትንም ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሽ፣ ይህ ስቃይ የሚያገኛቸው እኔ ከአንቺ በሥጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከእኔ ሥጋ የለበስኸው እንደኛስ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት ለመንኩት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብፅ አገር ካንተ ጋር ስላገኘኝ መከራና ስቃይ ብለህ ማርልኝ አልኩት። ያን ጊዜ ልጄ ከእኔ ጋር ወደ ምድረ ግብፅ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩ ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትንም ግሩም የሆነ የሚያስፈራ የሲኦል ስቃይ አያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህርም ለዘላለሙ ተድላና ፍጹም ደስታ ወዳለበት ወደ ሕይወት አገር አሻግራቸዋለሁ እንጂ። የኢትዮጵያ ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑሽ ዘንድ ሰጥቼሻለሁ። አሁንም ስለ ሰጠሁሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ
ሳይለወጥ በራሴና በአንቺም ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትንም በስምሽ አምነው በዓልሽን የሚያከብሩትን ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠሁሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናትህ ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጅዋ ወዳጅ ለወንጌላዊ ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጅዋ ወንጌል ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘሁ። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርሃ ሰኔ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ዑራኤል የጻድቃንና የኃጥአንን ቦታ ሊያሳያት በሥጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና ኃጥአንም ሊነገር የማይቻል ብዙ የሆነ የኩነኔ ሥቃይ ሲቀበሉ አየች። ከዚህ በኋላ ብዙ አለቀሰች። እንዲሁም የኃጥአንን ሥቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ሆይ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። ከእንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛው ወር ጌታችን መልአኩ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛ ስለ ትዕግስቱ፣ ሦስተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛ ስለ ርኅራኄውና ሰውን ስለማማለዱ። ያን ጊዜ እኔ አምላክ የአምላክ ልጅ ሦስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባሕር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያ ለባሪያዬ ለሄኖክ የሰማይና የምድርን ምስጢር በገለጥሁ ጊዜ፣ ዳግመኛም የሙሴና የነቢያት መጻሕፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ለዕዝራ የልቦና ጽዋ እሳትን አጠጥተህ ምስጢርህን በገለጥህለት ጊዜ፣ በቀራንዮ ከጎኔ የፈሰሰውን ደም ለኃጢአት ማስተስረያ ይሆን ዘንድ በዓለሙ ሁሉ ስለ ረጨህ፣ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንኩህ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራ ዝክርህን የዘከረ ቤተ ክርስቲያንህን የሠራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣና ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አደርገዋለሁ። ተድላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልን ኩነኔ አንዳችም ሳያያት የእሳት ባሕርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራህ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንግሥትህ ፍጻሜ ለቸርነትህም ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለሙ ላንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህም ቃል ኪዳን የተሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ዑራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና እናንተም ንጉሡ ዮስጦስ ሆይ በሰማይ ከገሃነመ እሳት በታችም በምድር ካለው ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊው ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፉ አግኝቼ በእጄ የጻፍሁት መሆኑን ነግራችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ለዕዝራ የእሳት ጽዋ ልቦና ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታችን ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታን ጎኑን በወጋው ጊዜ የጌታችንን ደም ለመቅዳት የተሾመበትና ማኅየዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሦስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህችም ዕለት ጌታችን አምላካችን በእናቱ በቅድስት ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሾሞታልና። በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንንም መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሣቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህም መጽሐፍ ወደ ኢትዮጵያ የመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀርቶ ወይም ጽፎ ነው።
ይህም መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱሙ ገበዝ ለሊቀ ካህናቱ ለአንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን ሰጠው። የሊቀ መላእክት ዑራኤል ጸሎቱና በረከቱ ከወዳጆቹ ጋር ይሁን ለዘላለሙ አሜን። በእናታችን በድንግል ማርያም ፊት ከሕያው አምላክ የቃል ኪዳን ሹመት ለተቀበልክ በመስቀል አደባባይ ካህን በመባል ለተሰየምክ ሰላም እንላለን። ዑራኤል መልአክ እኛን የፈጠረ አምላካችንን የምድራችንን ዘር እንዲባርክ ለምንልን። በየጊዜው በጽባህና በሰርክ ለሄኖክ ሰማያዊ ምስጢራትን የገለጽህ በገጸ ሰማይም ሰባቱን ፊደላት ቁጥር ያሳየህ ለዕዝራ የእውቀትን ጽዋ እሳት ያጠጣህ የዓለምን ሁሉ ቋንቋ እናውቅ ዘንድ እኛም ቤተሰቦችህ እንደነሱ ግለጽልን። ዑራኤል በቸርነትህ ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ለዘላለሙ ምሕረት ቸርነት ይደረግልን አሜን።